በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። በዚህ በቃላዋዲ መንፈሳዊ የቴሌቪዥን የሚተላለፈውን መርሃ ግብር በየቦታው ሆናችሁ የምትከታተሉ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ዛሬም እግዚአብሔር ባስለመደን ምህረቱና በጎነቱ የእግዚአብሔርን ቃል እንማማራለን። ዛሬ የምንማማርበትን የእግዚአብሔርን ቃል የምናነበው ከዮሐንስ ራእይ ምዕራፍ 1 ከቁጥር 4 እስከ 8 ባለው ውስጥ የእግዚአብሔርን ሐሳብ እንማማራለን። ትምህርቱን ከመጀመራችን በፊት ቃሉን እንዲናነባለን። የዮሐንስ ራእይ ምዕራፍ 1 ቁጥር 4 እስከ ቁጥር 8 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የውጉት ያዩታል፣ የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ በአነበብነው የእግዚአብሔር ቃል ውስጥ ዛሬ እንማማራለን። በዚህ ደግሞ ሰፋ ያለ ቁጥርም ቢሆንም ለትምህርታችን ግን ርዕስ የምናደርገው ቁጥር 6 ላይ ያለውን ቃል ነው። የወደደን ከኃጢአታችንም ያጠበን ኢየሱስ ነው። ርዕሳችን ይሄ ነው። ለወደደን ከኃጢአታችን ያጠበን ኢየሱስ ነው። ሁለት ሐሳቦች ቢኖሩትም ነገር ግን ካነበብነው የእግዚአብሔር ቃል ክፍል ጀምሮ እንማማራለን። ማለትም ለወደደን ከኃጢአታችን ያጠበን ኢየሱስ ነው። ስለዚህ የተወደደ አለ፣ የወደደ አለ፣ ከኃጢአቱ ደግሞ የታጠበ አለ፣ ከኃጢአቱ ደግሞ ያጠበን ደግሞ አለ። በዚህ አረፍተ ነገር ውስጥ ሁለት አካላትን እንመለከታለን ማለት ነው። የወደደ አለ፣ የተወደደ አለ። ድጋሜ ደግሞ ከኃጢአቱ የታጠበ ወይም ደግሞ ከኃጢአቱ የነጻ አለ። ድጋሜ ደግሞ ኃጢአታችን ደግሞ ያነጻ አለ። ስለዚህ ደግሞ በዚህ በአረፍተ ነገር ውስጥ የወደደንና ከኃጢአታችን ያጠበን ኢየሱስ እንደሆነ ይናገራል። የተወደድን ደግሞ ከኃጢአታችን የታጠበን ደግሞ እኛ እንደሆነን ያነሳል ማለት ነው። ስለዚህ የትምህርታችን ርዕስ የሚሆነው ያ ነው ማለት ነው። የወደደን ከኃጢአታችን ያጠበን ኢየሱስ ነው። ስሙ የተመሰገነ ይሁን። እንደሚታወቀው በዚህ በዮሐንስ ራእይ የሐዲስ ኪዳን የመጨረሻው መጽሐፍ እንደሆነ ይታወቃል። መጽሐፉም ዘርዝረን ስንጨርስ የመጨረሻ የምናገኘው መጽሐፍ የዮሐንስ ራእይ መጽሐፍ ነው። ይህ መጽሐፍ ብዙውን ጊዜ በክርስቲያኖች ወይም ደግሞ በአማኞች ዘንድ ብዙውን ጊዜ የማንበብ ያልተለመደ መጽሐፍ እንደሆነም ይታወቃል። ምክንያቱም በውስጡ የተለያዩ አስፈሪ ወይም ደግሞ አስደንጋጭ ነገር በተለይ ደግሞ የጌታ ኢየሱስ ክርስቶስን መምጣትን የሚናገር መጽሐፍ ስለሆነ ሰዎች የጌታን መምጣትን ስለሚፈሩ ከፍርድ ጋርም ደግሞ አያይዘውም ስለሚያስቡ ይህንን መጽሐፍ ብዙውን ጊዜ የማንበብ ልምድ በቤተክርስቲያን ውስጥና ወይም ደግሞ በአማኞች በጉሉ የሚታወቅ እንዳልሆነ ይታወቃል ማለት ነው። ነገር ግን ለቅዱሳን ወይም ደግሞ ለአማኞች ይሄ መጽሐፍ ደስ የሚያሰኝ መጽሐፍ እግዚአብሔርንም ይሁን ጌታ ኢየሱስ ክርስቶስንም የሚያከብሩ የተለያዩ መዝሙራት ያሉበት መጽሐፍ እንደሆነ ደግሞ ይታወቃል። በቁጥርም ብንገልጦም ልናውቀው እንችላለን። ከ10 በላይ በሰማይ የሚዘመሩ አዲስ ቅኔ ተብሎ የተነገሩ መዝሙራት ያሉበት መጽሐፍ እንደሆነ የዮሐንስ ራእይ ይታወቃል። እንደውም እንደ ምሳሌ ማንሳት እንችላለን። ለምሳሌ በምዕራፍ 5 ላይ አንድ አዲስ ቅኔ ወይም ደግሞ አንድ አዲስ መዝሙር ሲዘምሩ ይታያል በላይ በሰማያት ያሉት ሰዎች ማለት ነው። እና ምዕራፍ 5
ቁጥር 9 ላይ እንደዚህ ይላል መጽሐፉን ተወስድ ዘንድ ማተሞችም ተፈታ ዘንድ ይገባሃል ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተሃል ለአምላካችን መንግስትና ካህናት ይሆኑ ዘንድ አድርጋቸዋል በምድር ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ ይላል እዚህ በምዕራፍ 5 በምዕራፍ 4 ላይ በምዕራፍ 19 ላይ በተለያዩ ክፍሎች ላይ በሰማይ ለበጉና ለእግዚአብሔር ዝማሬና አዲስ ቅኔ ሲቀኙ እንመለከታለን ስለዚህ የዮሐንስ ራእይ አስፈሪ መጽሐፍ ሳይሆን ለአማኞች ተስፋን ያዘ መጽሐፍ በተጨማሪም ደግሞ በሰማይ ደግሞ ለበጉ አዲስን ቅኔና አዲስን ዝማሬ እንደምንዘምር የሚነግረን መጽሐፍ ነው ማለት ነው የዮሐንስ ራእይ የሚያስፈራ ሳይሆን ደስ የሚያሰኝ የተስፋ መጽሐፍ እንደሆነ የመጽሐፍ ቅዱስ አጥኚዎች ይሁን የመጽሐፉ ሐሳብ ይነግረናል ይሄን እንዳለ ሆኖ ታዲያ የዮሐንስ ራእይ መጽሐፍ ከሌሎቹ መጽሐፍ የሚለይበትን ሁለት ነጥቦችን ላንሳ ብዙ ነጥቦች አሉ ምክንያቱም በሐዲስ ኪዳን ብቸኛው የራእይ መጽሐፍ ነው ጸሐፊውም ደግሞ ዮሐንስ እንደሆነ ይታወቃል ዮሐንስ በሐዲስ ኪዳን ውስጥ 5 መጽሐፎችን እንደጻፈ ይታወቃል አንድ ወንጌል 3 መልእክትና አንድ ደግሞ ራእይ ማለት ነው እና የዮሐንስ ራእይ ቢባልም ራእዩ ግን ማለት ነው የዮሐንስ ሳይሆን የጌታ የኢየሱስ ክርስቶስ እንደሆነ የዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ የራእዩ ባለቤት ራሱ ጌታ ኢየሱስ ክርስቶስ እንደሆነ ይታወቃል ማለት ነው ስለዚህ ታዲያ ይሄ የዮሐንስ ራእይ መጽሐፍ ከአሉት ከሐዲስ ኪዳን መጽሐፍት ወይም ደግሞ ከሌሎችም የእግዚአብሔር ቃል ከያዙት መጽሐፍ ወይም የእግዚአብሔር ቃል ከሆነው መጽሐፍት የሚለይበት ምክንያቶች አሉ ሁለቱን ለዛሬ ግን ላንሳ አንደኛው በዚህ መጽሐፉ ውስጥ ጌታ ኢየሱስ ክርስቶስን በተመለከተ በተለያዩ ስም በዮሐንስ ራእይ ብቻ የምናገኛቸው የኢየሱስ ክርስቶስ ስሞች አሉን በወንጌላት ውስጥ ጌታ ኢየሱስ ክርስቶስን እንደ መጠሪያነት የምናገኛቸው ስሞች 5 እና ከ5 እንደማይበልጡ ይታወቃል በወንጌላት ውስጥ ማለት ነው ጌታ ኢየሱስ ክርስቶስን በተመለከተ የሚጠራበት ስሞች አሉ ታዋቂ ናቸው 5 ልንዘረዝራቸው እንችላለን አንደኛው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ በሚል መጠሪያነት ሲጠራ እንመለከተዋለን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በዚህ መጠሪያነትን በወንጌላት ውስጥ እናገኛለን ያ ብቻ አይደለም ድጋሚም ኢየሱስ ክርስቶስ ፍጹም ሰው ስለሆነ ኢየሱስ ክርስቶስ የሰው ልጅ ተብሎ ተጠርቷል ይሄንን አጠራርም በትንቢተ ዳንኤል ምዕራፍ 7 ላይ የምናገኘው አጠራር ነው ይሄንንም የኢየሱስ ክርስቶስ ፍጹም ሰውነቱን የሚያሳይ የሰው ልጅ ተብሎ ሲጠራ እንመለከታለን ያ ብቻ አይደለም በወንጌላት ውስጥ ኢየሱስ የሚለው ስምም እንደ ሲጠራበት እንመለከታለን ጌታ ኢየሱስ ክርስቶስ በተጨማሪም ክርስቶስም ተብሎ ሲጠራ እንመለከታለን በተመጨረሻም ደግሞ ጌታ ተብሎም ሲጠራ እናያለን ማለት ነው ኢየሱስ ክርስቶስ በወንጌላት በእነዚህ ስሞችን ሲጠራና እሱ ደግሞ ራሱንም ሲገልጥ የምናይባቸው ስሞች ናቸው ማለት ነው በመልእክታት ውስጥም በሐዋርያ ሥራ ውስጥም ማለት ነው ጌታ ኢየሱስ ክርስቶስ የተጠራበት የተለያዩ ስሞች አሉ ነገር ግን በዮሐንስ ራእይ ውስጥ ብቻ የምናገኛቸው ለክርስቶስ ኢየሱስ እንደ መጠሪያነት የሚያገለግሉ ስሞች አሉ በዚያ አጠራሩ ከሌሎች መጽሐፍቶች ለየት ይላል የዮሐንስ ራእይ ማለት ነው የዮሐንስ ራእይ ስለዚህ ታዲያ በዮሐንስ ራእይ ውስጥ ጌታ ኢየሱስ ክርስቶስ የተጠራበት መጠሪያዎች ታዲያ እነማን ናቸው ካልን የታመነና እውነተኛ ምስክር በሚልም ሲጠራ እንመለከታለን ቀደም ባነበብነው በምዕራፍ 1 ቁጥር 4 ላይ ያለው ቃል ነው ማለት ነው የታመነና እውነተኛ ምስክር ሲባል በዮሐንስ ራእይ ውስጥ የሚያመለክተው ራሱ ጌታ ኢየሱስ ክርስቶስ እንደሆነ የዮሐንስ ራእይ መጽሐፍ ይነግረናል ማለት ነው ስለዚህ ይሄንን መጠሪያነት እናገኘዋለን በዮሐንስ ራእይ ውስጥ ብቻ ማለት ነው በተጨማሪም አልፋና ኦሜጋ የሚልም አጠራር ቀደም ባነበብነው ክፍል ውስጥ ምዕራፍ 1 ቁጥር 8 ላይ በዚህ ማጠራር ጌታ ሲጠራ እንመለከታለን አልፋና ኦሜጋ የሚለው ማለት ነው በኋላ በስፋት እንመለከታለን ስለዚህ አልፋና ኦሜጋም በዮሐንስ ራእይ ውስጥ ለጌታ ለኢየሱስ ክርስቶስ እንደመጠሪያ ሲያገለግል እንመለከታለን በተጨማሪም የመጀመሪያና የመጨረሻ ያም እንደሚታወቀው አልፋና ኦሜጋ ሲተረጎም የምናገኘው ቃል ነው ጌታ ኢየሱስ ክርስቶስ የመጀመሪያ ነው ጌታ ኢየሱስ ክርስቶስ ደግሞ የመጨረሻ ነው በሌላ ቋንቋ ጌታ አልፋ ነው ጌታ ደግሞ ኦሜጋ ነው ብለን
እንጠራዋለን ማለት ነው። ሌላው በዚህ በዮሐንስ ራእይ ውስጥ የይሁዳ ነገድ አንበሳ ተብሏል ጌታ ኢየሱስ ክርስቶስ። በዚህ አጠራርም ኢየሱስ ክርስቶስ ተጠርቷል። የይሁዳ አንበሳ ተብሎ በዚህ በምዕራፍ 5 ላይ የምናገኘው አጠራር ነው። የይሁዳ አንበሳ የሚል መጠሪያነት በዮሐንስ ራእይ ውስጥ ለጌታ ለኢየሱስ ክርስቶስ ተጠቅሶ የምናገኘው ስያሜ ወይም ደግሞ ስም እንደሆነ እናውቃለን ማለት ነው። በተጨማሪም በጉ ተብሎ ተጠቅሷል። እንደም ደስ በሚል አጠራር በጉ በሚል ማለት ነው። ይህ አጠራር በዮሐንስ ራእይ ውስጥ ከ18 ጊዜ በላይ እንደተጠቀሰ መጽሐፉን ስናነብ የምናገኘው እውነት ነው። በጉ በሚል አጠራር ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ማለት ነው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲለው ዮሐንስ ሲጠራው እንመለከታለን። በዮሐንስ ወንጌል ላይም ጠቅሶታል፣ በዮሐንስ ራእይም ጠቅሶታል። እንደውም የመጽሐፍ ቅዱስ አስተማሪዎች ይሄ በግ የሚለውን አጠራር በጣም እንደሚወደው ያስታውቅበታል። በዮሐንስ መጽሐፍ ውስጥ የምናገኘው እውነት ስለሆነ ማለት ነው። ስለዚህ በጉ በሚለም በዮሐንስ ራእይ ውስጥ ለጌታ ለኢየሱስ ክርስቶስ ተጠቅሞ እናገኘዋለን። በተጨማሪም የእግዚአብሔር ቃልም ተብሏል። የእግዚአብሔር ቃልም ተብሏል። እንደሚታወቀው የኢየሱስ ክርስቶስ ቃልነትን በሐዲስ ኪዳን ውስጥ የተጠቀመው ዮሐንስ ብቻ ነው። ዮሐንስ ብቻ ነው። በወንጌል ውስጥና በመልእክት ውስጥም በተጨማሪም ድጋሜ በራእይ ውስጥም ይህንን ቃል ተጠቅሞታል ማለት ነው። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ይላል። እዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ቃል እንደነበረ ዮሐንስ ዘግቦልናል። በተጨማሪም የዮሐንስ መልእክት ምዕራፍ 1 የመጀመሪያቱ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ የሕይወት ቃል እንደሆነ ይነግረናል። ዮሐንስ ወንጌል ምዕራፍ 1 ላይ እርሱ ቃል ነበረ፣ ያ ቃል ደግሞ ከእግዚአብሔር ዘንድ ነበረ፣ ያ ቃል ደግሞ ራሱ እግዚአብሔር እንደነበረ ሲነግረን የዮሐንስ መልእክት ደግሞ እርሱ ደግሞ የሕይወት ቃል እንደሆነ ምዕራፍ 1 ቁጥር 1 ላይ ይነግረናል። በተጨማሪም በዮሐንስ ራእይ ምዕራፍ 19 ቁጥር 11 ላይ ደግሞ ኢየሱስ ክርስቶስ የእግዚአብሔር ቃል እንደተባለ ደግሞ ይነግረናል። ስለዚህ ይህን አጠራር ዮሐንስ ብቻ እንደተጠቀመበት የሐዲስ ኪዳን መጽሐፍ ይነግሩናል ማለት ነው። ቃል ነው፣ የሕይወት ቃል ነው፣ ድጋሚም የእግዚአብሔር ቃል ነው ጌታ ኢየሱስ ክርስቶስ። ስለዚህ በራእይ መጽሐፍ ውስጥ ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነም በዚህ አጠራር ስሙ ራሱ ይላል ማለት ነው። ያን ክፍል ስናነብ ስሙ የእግዚአብሔር ቃል ይባላል ይላል ማለት ነው። ስለዚህ በዚህ መጠሪያነትን በዮሐንስ ራእይ ውስጥም የጌታ ኢየሱስ ክርስቶስ ስም ሆኖ እናገኘዋለን። በተጨማሪም ያ ብቻ አይደለም፣ የሚያበራ የንጋት ኮከብ ተብሎ ተጠርቷል በዚህ በዮሐንስ ራእይ መጽሐፍ ውስጥ ማለት ነው። ስለዚህ በእነዚህ ስሞች የምናገኘው በዮሐንስ ራእይ ውስጥ ብቻ ነው ማለት ነው። ስለዚህ ይህንን ስም በተመለከተ የዘገበልንም የነገረንም ዮሐንስ ስለሆነ ይሄ በዚህ አጠራሩ ኢየሱስ ክርስቶስ በዚህ በመጥራቱ ከሌሎች መጽሐፍትን ልዩ ያደርገዋል ተብሎም ይታመናል ማለት ነው። ያ ብቻ አይደለም፣ የዮሐንስ ራእይ ከሌሎች መጽሐፍ የሚለይበት የተለያዩ ተምሳሌታዊ ቁጥርን የያዘ መጽሐፍ ነው። በጣም በቁጥር የታጀበ መጽሐፍ እንደሆነ ይታወቃል። ስናነበው የምናገኘው እውነት ያ ስለሆነ ማለት ነው። ለምሳሌ ሰባቱ አብያተ ክርስቲያናት ብሎ ከምዕራፍ 1 ጀምሮ ይነግረናል። ሰባቱ አብያተ ክርስቲያናት፣ ሰባቱ መለከት፣ ሰባቱ ቀንዶች፣ የወርቅ መቅረዞች፣ ሰባቱ መናፍስት፣ ሰባቱ ከዋክብት በእነዚህ አጠራር የተለያዩ በሰባት የሚል ቁጥሮችን የያዘ መጽሐፍ ነው እና በቁጥሮችም የተሞላ መጽሐፍ በመሆኑ ከሌሎቹ የሐዲስ ኪዳንም ይሁን የብሉይ ኪዳን መጽሐፍ የሚለይ መጽሐፍ እንደሆነ ይታወቃል የዮሐንስ ራእይ። ይሄ ቢሆንም ነገር ግን አማኞች ወይም ደግሞ በክርስቶስ ኢየሱስ የሚያምኑ አማኞች ቢያነቡትና የተስፋ መጽሐፍ ደግሞ ደስ የሚያሰኝ መጽሐፍ ደግሞ እንደሆነ ይታወቃል ማለት ነው። የጌታ የኢየሱስ ክርስቶስ በክብር መምጣት የሚናገር መጽሐፍ ስለሆነ ለክርስቲያኖችም ትልቁ ተስፋችን የምንጠብቀው ተስፋችን ከሰማይ የሚመጣው ተስፋችን ክርስቶስ ኢየሱስ ነው። ለዚህ ነው በዚህ በፊልጵስዩስ መልእክት ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነው ካለ በኋላ ከዛ ደግሞ ከሰማይ የሚመጣ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትና እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም
ሁሉ እንኳን ለራሱ ሊያስገዛ ስለ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣ ይላል። ስለዚህ ክርስቲያኖች ወይም አማኞች ሀገራችን በሰማይ ነው። ድጋሜ ደግሞ ከዛ ከሰማይ ደግሞ የሚመጣ የምንጠብቀው መድኃኒት የሆነው እርሱ ክርስቶስ ደግሞ እንደሚመጣ እንጠብቃለን። ይሄንን ደግሞ ስለዚህ ለጌታ ስለ ኢየሱስ ክርስቶስ እንዴት እንደሚመጣ ደግሞ ዘግቦልን የያዘ መጽሐፍ ደግሞ ዮሐንስ ራእይ መጽሐፍ ነው። ስለዚህ ተስፋችን ጌታ ኢየሱስ ክርስቶስን እንዴት መጠበቅ እንዳለብን እንዴት እንደሚመጣ የዘገበልን መጽሐፍ ነው ዮሐንስ ራእይ። ስለዚህ ሊነበብም ሊጠናም የሚገባ የእግዚአብሔር ቃል ነው ማለት ነው ዮሐንስ ራእይ። ይሄንን እውነት ይዘን አሁን ቅድም መግቢያ ላይ ያነበብኩትን የእግዚአብሔርን ቃል በዝርዝር ለመመልከት እንወዳለን ወይ ደግሞ እንመለከታለን። ቅድም እንዳልኳችሁ የወደደን ከኃጢአታችን ደግሞ ያጠበን አለ። እሱ ደግሞ ጌታ ኢየሱስ ክርስቶስ ነው። ስለዚህ መጀመሪያ የወደደንና ከኃጢአታችን ያጠበን ኢየሱስ ማን ነው የሚለውን ነው የሚመልስልን። መጀመሪያ እሱን የምንመለከተው ዋናው ሐሳባችንም ዋናው እርሳችንም ያ ስለሆነ የወደደንም ከኃጢአታችን ያጠበንም ኢየሱስ ክርስቶስ አሁን ባነበብነው ክፍል ውስጥ እንዴት ነው እርሱ የተገለጠው? መገለጫውን የምናየው ነው። ስለዚህ የመጀመሪያ መገለጫ ምንድነው ካልን ቁጥር 4 ላይ እንደዚህ ይላል፣ ካለውና ከነበረው ድጋሜም ወደፊት ከሚመጣው አሁን ካለውና ከነበረው ይላል። ይሄንን አጠራር መጀመሪያ የምናገኘው በኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ነው። ይሄንን ቃል የምናገኘው እግዚአብሔር ሙሴን ወደ ግብጽ ወይም ደግሞ ወደ ወገኖቹ እንዲያወጣ ሲልከው ሙሴ አንድ ጥያቄ ይጠይቃል። ያ ጥያቄ ምንድነው ካለማት ነው የላከኝ ማን ነው ካላቸው ማን ልበላቸው ይላል። ስለዚህ ጥያቄው ትክክል ነው ማለት ነው። ጥያቄው ትክክል ነው። ለምን ከተባለ ማለት ነው አዎ ላወጣችሁ ነው የመጣው ሲል ያ የሚወጣው ህዝብ ይጠይቃል ማለት ነው። አንተ ማን ነህ የሚል ጥያቄ መጠየቁ አይቀርም ማለት ነው። ስለዚህ ይሄንን ጥያቄ አሁን ነው መልሶ መሄድ ያለበት ሙሴ ማለት ነው። ስለዚህ ታዲያ አሁን የላከኝ ማን ነው ቢሉኝ ማን ልበላቸው ሲል እግዚአብሔር የራሱ ማንነት ሲገልጥ እንመለከታለን። እንደዚህ አለ ቁጥር 14 ላይ ከቁጥር 13 አንብበው። ሙሴ እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ። አሁን አዎ እግዚአብሔር ነው የላከኝ ወይ ላወጣችሁ ነው የመጣሁት እናንተ ላወጣ ነው ስላቸው የላከ ስሙ ማን ነው ካሉኝ ማን ልበላቸው የሚል ጥያቄ ነው የጠየቀው ሙሴ ማለት ነው። ስለዚህ ስሙስ ማን ነው የሚል ጥያቄ ያነሳል እና እግዚአብሔርም እንደዚህ አለ ቁጥር 14 ላይ እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለ። አሁን እግዚአብሔር የራሱን ማንነት ገለጠ ማለት ነው። ምን ብሎ ያለና የሚኖር በሌላ ቋንቋ ማለት ነው ያህዌ ነኝ ያለ ነው እግዚአብሔር። ያህዌ ስንል ያለና የሚኖር ነው ማለት ነው። አሁን ያለ ስንል ማለት ነው አሁን ብቻ የሚያሳይ ቃል አይደለም። ለርሱ መነሻ ወይም ደግሞ የዘመን ቁጥር የለውም እግዚአብሔር። ለዚህ ነው ኢዮብ በመጽሐፍ ውስጥ ማለት ነው በኢዮብ መጽሐፍ ውስጥ እግዚአብሔር ታላቅ ነው ካለባት ነው የኛም አናቆም የዘመን ቁጥር አይመረመርም ይላል። ስለዚህ የእግዚአብሔር የዘመን ቁጥር አይመረመርም እኛም አናቆም። ለምን? እግዚአብሔር ያልነበረበት ዘመን የለም ወይም ደግሞ ለእግዚአብሔር መነሻ የለውም ለእግዚአብሔር መጨረሻ የለውም። ልብ በሉ ይሄ መጽሐፍ ይነግረናል። ምንድነው የሚነግረን? ስለ እግዚአብሔር ማንነት ይነግረናል። ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ በዚህ ውስጥ ያለው እግዚአብሔር ብቻ አይደለም። እግዚአብሔር ከዚህ መጽሐፍ በላይ ነው። ለርሱ አነዋወሩ ወይንም አጀማመሩ አይታወቅም። ነገር ግን ዓለማትን እንዴት እንደጀመረ እግዚአብሔር ቃል ይነግረናል። ምን ብሎ? በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል። ነገር ግን በመጀመሪያ እግዚአብሔር ሰማይና ምድር ቢፈጥርም ዓለማትን ሲጀምር ጊዜ መቆጠር ቢጀምርም
ነገር ግን ለእግዚአብሔር የዘመኑ ቁጥር አይታወቅም ዘመኑ እድሜው ስንት ነው አይባልም አይጠየቅም ለምን እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ከሚል አስቀድሞ የነበረ ነው እግዚአብሔር ስለዚህ ያለነው ስንል ማለት ነው አሁን ብቻ አይደለም ያሁን ጊዜ ብቻ የሚያመልከት አይደለም መጀመሪያም ለርሱ አጀማመር ወይንም ለእግዚአብሔር መጀመሪያ የለውም መጨረሻሽ የለውም ያለና የምኖር ነኝ እርሱ እግዚአብሔር ያህዌ ነው ያ ብቻ አይደለም በዚህ በመጽሐፈ በትንቢተ ኢሳይያስ ምዕራፍ 41 ላይ ቁጥር 4 ላይ ይህንን ማንነት ተዘግቦ እናገኘዋለን ኢሳይያስ ምዕራፍ 41 ቁጥር 4 ላይ እንደዚህ ይላል ከቁጥር 3 ጀምሮ ላንብበው አሳድራቸው እግሮቹም አስቀድመው ባልሄዱበት መንገድ በደህንነት አለፉ ይሄንን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው አለ ጥያቄ ነው ማን ነው እኔ እግዚአብሔር ፊተኛውም በኋለኞችም ዘንድ የምኖር እኔ ነኝ ይላል እግዚአብሔር አሁን ከዘጸአት ምዕራፍ 3 ላይ አንድ አይነት ሐሳብ ነው ማለት ነው ፊተኛም ነው ድጋሜ በኋለኛም ነው እግዚአብሔር እደግመዋለሁ ይሄው ትውልድንም ከጥንት የጠራ ማን ነው እኔ እግዚአብሔር ፊተኛው ነው እግዚአብሔር ያለ ነው ድጋሜ በኋለኞቹም ዘንድ የምኖር እኔ ነኝ ማን እግዚአብሔር ስለዚህ ለእግዚአብሔር ያለና የሚኖር ፊተኛም ኋለኛም ነው እግዚአብሔር ስለዚህ ይሄ እግዚአብሔር ያህዌ ነው ማለት ነው እግዚአብሔር ያህዌ ነው ስለዚህ ያለና የሚኖር ነው ስለዚህ በብሉይ ኪዳን ያለና የሚኖር ሲባል ወይንም የፊተኛውና ኋለኛው ሲባል አጠራሩ ለያህዌ ወይንም ለእግዚአብሔር መጠሪያነት ስምነት ሲያገለግል እንመለከታለን ስለዚህ ታዲያ በሐዲስ ኪዳን ግን ይሄንን አጠራር ለጌታ ለኢየሱስ ክርስቶስ ሲነገር እንሰማለን ምን ተብሎ ያለና የሚኖር ማን ጌታ ኢየሱስ ክርስቶስ ለምን እርሱ እግዚአብሔር ነው ኢየሱስ ክርስቶስ እርሱ ያህዌ ነው ለምን ያለነው የሚኖር ነው ያ ብቻ አይደለም የሚመጣም ነው ጌታ ኢየሱስ ክርስቶስ አሁን ያለና የሚኖርም ብቻ አንብበን የሚመጣውን የሚል ቃል መጠቀም አለብን አዎ ጌታ ኢየሱስ ክርስቶስ እርሱ ይመጣል ስለዚህ ያለም የሚኖር ወደፊትም የሚመጣ የሚል ቃል አለ ማለት ነው ኢየሱስ ክርስቶስ ነው ምን የሚለው ወደፊትም ምን የሚል የሚመጣ ጌታ ኢየሱስ ክርስቶስ እንደሚመጣ በዚህ በዮሐንስ ራእይ ውስጥ በብዙ ቦታ ተቀምጧል ለምን ሲል እርሱ ምን ይባል የሚመጣ ነው ጌታ ኢየሱስ ክርስቶስ ምዕራፍ 19ንም ምዕራፍ 22ንም ስናነብ ጌታ ኢየሱስ ክርስቶስ እንደሚመጣ የሚነግረን ነው ያ ብቻ አይደለም በዚህ በማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ጌታ ኢየሱስ ክርስቶስ እንዴት እንደሚመጣ ይነግረናል ቃሉን ላንብበው የማርቆስ ወንጌል ምዕራፍ 14 ቁጥር 61 እንደዚህ ይላል ጌታ ኢየሱስ ክርስቶስ የሚመጣም ነው ያለም ነው የነበረም ነው ድጋሜስ ወደፊትም የሚመጣ ነው ይሄው ምዕራፍ 14 የማርቆስ ወንጌል ቁጥር 61 ላይ እንደዚህ ይላል እርሱ ግን ዝም አለ አንዳችም አልመለሰም በንጉስ በጲላጦስ ፊት ያለውን ያወራ ነው ደግሞ ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህ አለው ኢየሱስም እኔ ነኝ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው ልበሉ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመናም ሲመጣ ምን ታያላችሁ ታያላችሁ ስለዚህ የሚመጣው ማን ነው ከተባለ ኢየሱስ ክርስቶስ ነው እናንተ እንድታነቡት ምዕራፍና ቁጥር ልስጣችሁ ዮሐንስ ራእይ ምዕራፍ 3 ቁጥር 10 የዮሐንስ ራእይ ምዕራፍ 16 ቁጥር 15 የዮሐንስ ራእይ ምዕራፍ 22 ቁጥር 7 የዮሐንስ ራእይ ምዕራፍ 22 ቁጥር 12 የዮሐንስ ራእይ ምዕራፍ 22 ቁጥር 20 ላይ እነዚህ ሁሉ የሚነግሩን
ጌታ ኢየሱስ ክርስቶስ የሚመጣ አምላክ እንደሆነ የሚነግሩን ክፍሎች ናቸው ማለት ነው የዮሐንስ ራእይ መጽሐፍ ማለት ነው ስለዚህ ኢየሱስ ክርስቶስ ያለ ነው የነበረ ነው ድጋሜም ወደፊትም የሚመጣ አምላክ ነው ራሱ ኢየሱስ ክርስቶስ ያለና የነበረ ወይም ደግሞ ከሁሉም በፊት እንደነበረ ራሱም በምድር ላይ በነበረበት ወቅት ላይ ሲናገር እንሰማዋለን ያን ደግሞ የምናገኘው የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ከፈሪሳውያን ጋራ በተነጋገረ ጊዜ ከአብርሃም በፊት እንደነበረ ይነግራል ጌታ ራሱ ማለት ነው ምን ብሎ ቁጥር 58 ላይ እንደዚህ ይላል ኢየሱስም አለ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ልብ በሉ አብርሃም ሳይወለድ እኔ አለሁ ይህንን ስሜት ከዘጸአት ምዕራፍ 3 ጋር አያይዘን መመልከት አለብን እዛ ላይ ያለና የነበረ የሚለውን በቃ አይ አም የሚል የእንግሊዝኛ ቃል ይጠቀማል አይ አም ስለዚህ አሁንም አብርሃም ሳይወለድ እኔ አለሁ ማለት በቃ እኔ ነኝ ያለ ነው ጌታ ኢየሱስ ክርስቶስ ስለዚህ እርሱ ለጌታ ለኢየሱስ ክርስቶስ እርሱ እግዚአብሔር ስለሆነ አምላክ ስለሆነ ጌታ ስለሆነ የዘመን ቁጥርን የዘመኑ ወይም ደግሞ የዘመን እድሜው ይሄ ነው አንለውም ለምን ኢየሱስ ክርስቶስ ያለና የነበረ እግዚአብሔር ስለሆነ ይሄንን እውነትም በተጨማሪም በዕብራውያን መልእክት ምዕራፍ 13 ቁጥር 8 ላይ ይሄንን እውነት እናገኛለን በተጨማሪ ዕብራውያን መልእክት ምዕራፍ 13 ቁጥር 8 ላይ እንደዚህ ይላል ኢየሱስ ክርስቶስ ትናንትናና ዛሬ እስከ ለዘላለም ያው ነው የጌታ ስም የተመሰገነ ይሁን ኢየሱስ ክርስቶስ ትናንትናና ዛሬም እስከ ዘላለም ያው ነው ለምን ኢየሱስ ክርስቶስ እርሱ ያለና የነበረ ወደፊትም የሚመጣ አምላክ ነው ስለዚህ እኛን የወደደን ድጋሜም ከኃጢአታችንም ያጠበን ማን ነው ከተባለ ያለና የነበረ ወደፊትም የሚመጣ እርሱ እግዚአብሔር እርሱ ጌታ የሆነ አምላክ ነው ስሙ የተመሰገነ ይሁን በዚህ ማንነት ብቻ አይደለም ጻፊው ያነሳ ያለው ያዳነንን ወይም ደግሞ ከኃጢአታችን ያጠበንም ማንነቱ ይሄ ብቻ አይደለም ይቀጥላል ጻፊው እንደዚህ ይላል ከዛ በኋላ በዙፋኑም ፊት ካሉ ከሰባቱ መናፍስት የሚለው ያው እንደሚታወቀው መንፈስ ቅዱስ የሚያመለክት ቃል ነው ፍጹምነትን የሚያመለክት ቃል ስለሆነ ከሰባቱ መናፍስት ወይም ደግሞ ሰባቱ መናፍስት ስንል ቆጥረን 1 2 3 ምን አይደለም ስለዚህ ፍጹምነትን የሚያሳይ ስለሆነ ከሰባቱ መናፍስት መንፈስ ቅዱስ የሚያሳይ ቃል ነው ያን ከተናገረ በኋላ ከታመነው ምስክር ከሙታንም በኩር ከታመነው ምስክር ከሙታንም በኩር ካለ በኋላ የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል ማለት ነው ያው የተለመደ በዚህ በጳውሎስ መልእክት ውስጥ ከሰላምታ ጋር ይያዛል ያ እንደምታውቀው ጳውሎስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይያለ ሰላምታ ሲሰጥን እንመለከታለን በየመግቢያው ላይ ማለት ነው ይሄንንም እንደ ሰላምታ ልንቆጥረው እንችላለን ስለዚህ እርሱ ጌታ ኢየሱስ ክርስቶስ የእውነት ምስክር ነው ማለትም ከታመነው ምስክር ነው ከሙታንም በኩር ነው ማን ኢየሱስ ክርስቶስ ማለት ነው እና እርሱ የታመነ ምስክር ነው እውነተኛ ምስክር ማን ነው ከተባለ እርሱ ጌታ ኢየሱስ ክርስቶስ ነው ደም በዚህም እንኳን ከአውዳችን ጋር ባይገናኝም በዚህ በዕብራውያን መልእክት ላይ እርሱ እውነተኛ የታመነ እና የሚራራ ሊቀ ካህናት እንደሆነ ይነግረናል የታመነና የሚራራ ሊቀ ካህናትና የታመነው ለእግዚአብሔር ነው የሚራራው ለኛ እንደሆነ የሚነገረን ክፍል ቢሆንም ነገር ግን ኢየሱስ ክርስቶስ እርሱ እውነተኛ ወይ ደግሞ ታማኝ ምስክር እንደሆነ ራእይ መጽሐፍ ላይ ይነግረናል ይሄም በዚህ ማንነት ተጠቅሷል ማን ኢየሱስ ክርስቶስ እርሱ ምን ሆነ የታመነ ምስክር ከሙታንም በኩር በቃ ይሄ ደግሞ ትንሣኤን የሚናገር ክፍል ነው ኢየሱስ ክርስቶስ ከሙታን መካከል ተነስቷል በኩር ሆኖ ተነስቷል ስለዚህ እርሱ ደግሞ ይሄንን ትንሣኤ የሚናገር ክፍል ነው ክርስቶስ ኢየሱስ እርሱ የትንሣኤያችን በኩር የሆነ አምላክ ነው ጌታ ስሙ የተመሰገነ ይሁን ይሄንን ካለ በኋላ ምን ይነግረናል የምድር ነገስታት ገዢ ነው አዎ ጌታ ኢየሱስ ክርስቶስ እርሱ ንጉስ ነው
እርሱ ጌታ ነው እንደም በተወለደ ጊዜ መልአክ መጥቶ ሲያበስር እንመለከታለን እነሆ ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታም የሆነ ተወልዶላችኋል ይላል ሲወለድ ምስራች ሲነገር ጌታ ተብሎ በስም ተጠርቷል ለምን ጌታ ኢየሱስ ክርስቶስ እርሱ የምድር ነገስታት ገዢ ነው ጌታ እርሱ ጌታ ነው ኢየሱስ ስለዚህ ይሄንን እውነት ካዘ በኋላ ነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ያለው ማለት ነው ታዲያ የወደደን ማን ነው ካልን ከኃጢአታችንም ያነጻን ማን ነው ካልን ያለ የነበረ ወደፊት የሚመጣ የታመነ ምስክር የትንሣኤው በኩር ድጋሜ የምድር ነገስታት ገዢ የሆነው እርሱ ጌታ ኢየሱስ ነው በዚህ ማንነት ብቻ አላበቃም ይሄን ማንነት በቁጥር 8 ላይ ይደግመዋል ምን ይያለ ያለውና የነበረው የሚመጣው ቀደም እንዳየነው ቁጥር 4 ላይ ያለው ክርስቶስ የሚኖር ክርስቶስ የሚመጣም ክርስቶስ እንደሆነ ያ ብቻ ሳይሆን ማለት ነው ሁሉን የሚገዛ ጌታ አምላክ ነው ኢየሱስ ስሙ የተመሰገነ ይሁን እና እርሱ አልፋና ኦሜጋ ነው ጌታ ኢየሱስ ክርስቶስ መጀመሪያና መጨረሻ ነው በቃ ጌታ መጀመሪያ መጨረሻ ያለ እርሱ ደግሞ የሚኖር ዓለማትን እንኳን በክርስቶስ ተጠቅልለው ቢያልፉ ሲያልፉም ደግሞ እርሱ የሚኖር ኦሜጋ ነው ከፍጥረታት በፊት የነበረ እርሱ ምንድነው አልፋ ነው ስለዚህ ጌታ ኢየሱስ ክርስቶስ ያዳነን ከኃጢአታችንም ያነጻን ማን ነው ከተባለን ኢየሱስ ነው እርሱ ታዲያ ምንድነው አልፋና ኦሜጋ ነው ያለና የነበረ ድጋሜ ወደፊትም የሚመጣ ነው ምን ያለን የወደደን ምን ያለን ከኃጢአታችንም ያነጻን ጻፊው አላበቃም በዚህ ብቻ አላቆምም ታዲያ የወደደን ከኃጢአታችን ያነጻን ማን ነው ሲል ይቀጥላል እርሱ ደግሞ በደመና የሚመጣ ነው ክብር ለስሙ ይሁን ኢየሱስ ክርስቶስ ያዳነን ከኃጢአታችን ያነጻን በደመና የሚመጣ በክብር የሚመጣ እርሱ ምንድነው ጌታ ነው ለዚህ ነው ቁጥር 7 ላይ እነሆ ከደመና ጋር ይመጣል አይንም ሁሉ የወጉት ያዩታል የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ አዎን አሜን የሚለው ስለዚህ ኢየሱስ ክርስቶስ በደመና በክብር ይመጣል ይሄ ያማኞች የክርስቲያኖች ተስፋ ነው እውነትም ነው የምንጠብቀው እርሱን ብቻ ነው የምንጠብቀው የምናፍቀው እርሱ ብቻ ነው ለዚህ ነው የዚህ ዮሐንስ ራእይ ጸሐፊ ዮሐንስ በመጨረሻው ምዕራፍ መጨረሻው ቁጥር ላይ አሜን ጌታ ኢየሱስ ቶሎና ማራናታ ብሎ የዘጋው የወደደን ከኃጢአታችን ያጠበን ማን ነው ከተባለ በክብር የሚመጣ በደመና የሚመጣ እርሱ ጌታ የሆነ ያለ የነበረ ወደፊት የሚመጣ የምድር ነገስታት ገዢ የሆነ እርሱ ደግሞ አልፋና ኦሜጋ የሆነ እርሱ ጌታ ኢየሱስ ነው ስሙ የተመሰገነ ይሁን ስለዚህ አሁን ታዲያ ያዳነን ከኃጢአታችን ያጠበን እርሱ ከሆነ ታዲያ ይሄ ጌታ የወደደን እንዴት ነው እኛን ከኃጢአታችንም ያጠበን እንዴት ነው ካልን ቁጥር 6 ላይ ቃሉ አለ ማለት ነው የወደደን ከኃጢአታችን በደሙን ያጠበን ልብ በሉ አሁን ትልቁ ነገር ነው ማለት ነው መለስን ምን የወደደንና ከኃጢአታችን ያጠበን ማን ነው የሚሉን ከመለስን ታዲያ እኛ የተወደድነው እንዴት ነው ይሄንን ፍቅር በጣም መረዳት አለብን ይሄንን ትምህርት በተለያዩ መንገድ የምትከታተሉ በጌታ ፍቅር ለምናችኋለሁ ይሄ ጌታ እኛ እንዴት ነው የወደደን ካልን አንዳንድ የሐዲስ ኪዳን መጻሕፍት ክፍሎች ላይ ዞር ብለን እንመልከት ፍቅሩ የሚገልብን ወይ ፍቅሩ በጣም ኃያል የሚሆንብን እንዴት የተወደድነው እኛ ምን አይነት ሰዎች እንደሆንን ሲገባን ብቻ ነው ያንን እውነት በዚህ በኤፌሶን መልእክት ምዕራፍ 2 ቁጥር 1 ላይ እንዴት እንደተወደድንና ምንኛ የተወደድን ሰዎች ምን አይነት መልክ እንደነበረን ጳውሎስ ይነግረናል ልብ በሉ የእግዚአብሔር ፍቅር የሚገባን እኛ ምን አይነት ሰዎች እንደነበረን ካወቅን ብቻ ነው እንጂ የወደደን ጌታ ይሄ ነው ብለን ማለፍ ብቻ አይደለም እኛ የተወደድነው ምን አይነት ሰዎች ነበርን እርሱ የወደደን እንዴት ሆነን ነበር የሚሉት ካልመለስን የእግዚአብሔር ፍቅር ወይ ደግሞ ጌታ እኛን ስለመውደዱ በደንብ አንረዳው ወይም በደንብ አይገባንም ማለት ነው ታዲያ እኛ
ያለና የነበረ ወደፊት የሚመጣው ጌታ አልፋና ኦሜጋ የሆነው ጌታ የወደደን እኛ ምን ሆነን ነው ካልን ኤፌሶን ምዕራፍ 2 ቁጥር 1 ላይ ይነግረናል። ይሄው በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ልብ በሉ የእኛ ወይንም አዳም አባታችን የነበረው አባታችን አዳም እርሱ ኃጢአትን ሰራ፣ በእግዚአብሔር ላይ አመፀ። በዛ ኃጢአት ምክንያት ሙታን ሆነን እዚህኛ በበደላችን ወይ ደግሞ በተሰራው ኃጢአት ሙታን ነበርን። ይሄ የኛ ማንነት ነው። በቃ የሰው ልጆች ሁሉ ኃጢአት ሰርተው የእግዚአብሔር ክብር ጎሏቸዋል ተብሎም ተጠቅሷል። እዚህ የሰው ልጅ ሁሉ ማለት ነው ኃጢአትን ስለሰራ በደለኛና ሙታን ሆኗል። እዚህ በደለኛ መሆን ኃጢአተኛ መሆን የሚያስወድድ ማንነት አይደለም። ይሄ ማንነት አያስወድድም። ለምን ሰው እንዴት ሙታን ሆኖ ይወደዳል? እንደውም በዚህ ዓለም ውስጥ ማለት ነው ማንንም ሰው ቆንጆ ነው የምንለው ሰው ማለት ነው በህይወት እስካለ ብቻ ነው እንጂ ሰው ከሞተ በኋላ በዓለም አንደኛ የቁንጅና ውድድር ብታሸንፍም አንዲት እህት ከሞተች ማለት ነው የምታምር ሬሳ ተብሎ ሲጠራም አንመለከትም። ለምን ሙት ሁሉ ጊዜ አይወደድም። የሚወደደው ሕያው የሆነ ማንነት ያለው ብቻ ነው። እዚህኛ በበደላችንና በኃጢአታችን ሙታን ነበርን። ሙታን ሆነን ሳለን ነው እግዚአብሔር እኛን የወደደን። እዚህ የመጀመሪያ ማንነታችን ምን ነው ከተባለ በበደል በኃጢአት ሙታን ሆነን ነው እግዚአብሔር እኛን የወደደን። ያ ብቻ አይደለም። ጌታ እንዴት ወደደን ካልን በዚህ በሮሜ መልእክት ምዕራፍ 5 ቁጥር 10 ላይ የእግዚአብሔር ጠላቶች ሳለን ነው የሚለው። እኛ ሙታንም ሆነን አላረፍንም። ልብ በሉ ሙታንም ሆነን አላረፍንም። ሙታንም ሆነን እግዚአብሔርን በድለንም የእግዚአብሔር ጠላቶች ነበርን። ሰው እንዴት ሙት ሆኖ የእግዚአብሔር ጠላት ይሆናል? እግዚአብሔርን በድሎ የእግዚአብሔርን ትእዛዝ ተላልፎ እንዴት የእግዚአብሔር ጠላት ይሆናል? አስቡት። እግዚአብሔር በበደላችንና በኃጢአታችን ሙታን ብቻ መሆን አልበቃንም እና ምን አደረግን? የእግዚአብሔር ጠላቶች ሆንን። አሁን እግዚአብሔር ጌታ እኛን የወደደን እንዴት ነበርን ካልን በበደላችንና በኃጢአታችን ሙታን ነበርን። ያ ብቻ አይደለም። የእግዚአብሔርን ትእዛዝ የምንፈጽም አልነበርንም። የቁጣ ልጆችም ነበርን። ያ ብቻ አይደለም። በእግዚአብሔር ላይ በጠላትነት የተነሳን የእግዚአብሔር ጠላቶች ነበርን። እዚህ ይሄ ማንነት ያለን ነው ጌታ እኛን የወደደን። ይሄ ማንነት ያለን ነው ጌታ እኛን ለማዳን ወደዚህ ዓለም የመጣው። ይሄ ማንነት ያለን ነው ጌታ እኛን የወደደን። ለዚህ ነው ለወደደን እያለ ጸሐፊው እየጻፈልን ያለው በጣም በሚያስደንቅ ሁኔታ ማለት ነው። የዚህ መጽሐፍ ጸሐፊ በመልእክቱ ላይ ፍቅርን ሲያስረዳ በጣም በሚገርም ሁኔታ ይነግረናል። የፍቅርን ምንነትን ሲያብራራልን በጣም የሚያስደንቀው ማለት ነው። ምዕራፍ የመጀመሪያው ዮሐንስ መልእክት ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል። እግዚአብሔር ፍቅር ነው ካለ በኋላ ፍቅርን ይዘረዝራል ማለት ነው። ልብ በሉ። እግዚአብሔር ፍቅር ነው ካለ በኋላ ፍቅርን ይዘረዝራል። እንዴት ይዘረዝራል? ፍቅርም እንደዚህ ነው አለ። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁ እንደላከ እንጂ እኛ እግዚአብሔር እንደወደድነው አይደለም። ልብ በሉ። ፍቅር እንደዚህ ነው ካለ በኋላ እግዚአብሔር ራሱ እኛን እንደወደደ እንጂ እግዚአብሔርን እኛ እንደወደድነው አይደለም። ፍቅር እንደዛ አይደለም። ልብ በሉ። ፍቅር ማለት እግዚአብሔር እኛን እንደወደደ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ታዲያ እግዚአብሔር እኛን ስለወደደ የኃጢአታችን ማስተሰሪያ ይሆን ዘንድ ልጁ ምን አለን? ላከልን። እዚህ እኛ የሚወደድ ነገር ነበረን አልነበረን? ታዲያ ምን አደረገ? እግዚአብሔር ራሱ እኛን እንደወደደ እንጂ እኛ እግዚአብሔር እንደወደድነው አይደለም። ማንን? ልጁን የላከልን። ለምን? እኛ እግዚአብሔርን የምንወድበት አቅም የለንም። ጭራሽ እኮ ከመውደድ ይልቅ የእግዚአብሔር ጠላቶች ነበርን። ሙታንም ነበርን፣ ሕያዋን አልነበርንም። እዚህ ከእግዚአብሔር ጋር ህብረት የምናደርገው ማንነት እስከሌለን ድረስ እግዚአብሔር የምንወድበት አቅም እንኳን የለንም። ታዲያ ልጁ መጣ። ለምን? የኃጢአት ማስተሰሪያ እንድናገኝ። እንዴት? እግዚአብሔር እርሱ ራሱ እኛን እንደወደደ ልጁን ወደዚህ ዓለም ላከልን።
ክብር ለስሙ ይሁን ለዚህ ነው እኛ ወደደን ካለን በኋላ ማለት ነው ያ ኃጢአታችንን አጠበን ማን ኢየሱስ እንዴት እግዚአብሔር እኛን ወዶን ልጁ ወደኛ ምን ብሎ ልኮልን ለዚህ ነው ተወደናል ምን ሆነን ሙታን ነበርን በደኖች ነበርን የእግዚአብሔር ጠላቶች ነበርን በዚህ ሁላ ውስጥ ታዲያ ምን እንመለከታለን ካለማት ነው የእግዚአብሔር የጌታ ፍቅር ይገናል ማለት ነው ይገናል ለዚህ ማለት ለወደደን እንዴት እንደዚህ ታዲያ መውደድ ብቻ አይደለም ያ መውደድ ምን አመጣ ከኃጢአት መንጻት ከኃጢአት መታጠብ በደሙ መንጻትን አመጣልን ስለዚህ ነው ለወደደን ከኃጢአታችን በደሙ ላጠበን የሚለው ማለት ነው ስለዚህ እውነት ነው በብሉይ ኪዳን የመንጻት ወይም የመታጠብ ስርዓት በተለያዩ ክፍሎች ውስጥ ተመልክቶ እናገኘዋለን አንድ ሁለት ጥቅሶችን ላንሳ ለምሳሌ ኦሪት ዘኍልቍ ምዕራፍ 8 ቁጥር 7 ላይ እግዚአብሔር ሌዋውያን እንዴት እንደሚቀደሱ ያበጀበት ስርዓት ነው የእግዚአብሔርን ቃል እንድታነቡት እጋብዛለሁ የትንቢተ ኢሳይያስ ምዕራፍ 1 ቁጥር 16 ላይም ከመታጠብና ከመንጻት ጋራ የተገናኘ እግዚአብሔር ቃል አለ እሱንም አንብቡት መዝሙር ምዕራፍ 51 ቁጥር 7 ላይ ዳዊት በይጾም እርጨኝም እነጻለሁም ያለበት ክፍል ነው ስለዚህ በተለያዩ ክፍሎች ውስጥ በብሉይ ኪዳን ስለመንጻት ወይ ደግሞ ስለመታጠብ ስርዓት እናገኛለን ያ ምንድነው ለእግዚአብሔር የመለየት ወይ ደግሞ የእግዚአብሔር የመሆኑን ነገርን እንመለከታለን በተጨማሪም ከኃጢአትን መንጻትም የምናይበት የቃሉ ክፍል ነው ማለት ነው በሐዲስ ኪዳንም በጌታ በኢየሱስ ክርስቶስ ደም እንደምንነጻ ድጋሜም በጌታ በኢየሱስ ደም ደግሞ እንደታጠብንም ይነግረናል ስለዚህ የወደደን ጌታ በደሙ ደግሞ ምን አድርጎናል ከተባለ ከኃጢአታችን አጥቦናል በዚህ በዕብራውያን መልእክት ምዕራፍ 9 ቁጥር 13 እስከ ቁጥር 14 ላይ ስለ መንጻት ይነግረናል ቃሉ ላንብበው እንደዚህ ይላል በፍየሎችና በጥጆች ደም አይደለም የኮርሞችና ፍየሎች ደም በረከሱት ላይ የተረጨ ጊደር አመድ ስጋን ለማንጻት የሚቀድስ ከሆነ የብሉይ ኪዳኑ ስርዓት ነው እነዛ ደሞችን እንደዚህ የሚቀድሱ ከሆነ ነውር የሌለው ሆኖም በዘላለም መንፈስ ራሱ ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያዋን የእግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል ስለዚህ ጌታ ኢየሱስ ክርስቶስ ደም ከዚህ ከብሉይ ኪዳኑ የመስዋዕት ደም ጋር ሲነጻጸር የሚልቅ ነው የሚበልጥ ነው የሚሻል ነው ስለዚህ በዚህ በጌታ በኢየሱስ ክርስቶስ ደም እኛ ምን ብለናል ከኃጢአታችን ምን ብለናል ታጥበናል ስለዚህ የወደደን ጌታ ከኃጢአታችን ነው በደሙ ያጠበን ጌታ ማን ነው ከተባለ እርሱ አንድ ነው እርሱም ኢየሱስ ነው ስሙ የተመሰገነ ይሁን ስለዚህ የወደደን ከኃጢአታችን በደሙ ካጠበን በኋላ ታዲያ ምንድነው ውጤቱ ካልን ማለት ነው ውጤቱ አንድ ነው በዚህ ክፍል ላይ ይናገራል ለአምላኩና ለአባቱ መንግስትና ካህናት እንድንሆን አደረገን የመውደዱ ከኃጢአት የማጠቡ ውጤቱ ይሄ ሆነ ለአምላኩና ለአባቱ ምንድነው መንግስትና ካህናት እንድንሆን አደረገን ይሄ በዘጸአት ምዕራፍ 19 ላይ የምናገኘው እውነት ነው ለእስራኤል የተነገረ ቃል ነው እስራኤልን ከግብጽ ባርነት ካወጣ በኋላ በዚህ አጠራር ሲጠራቸው እንመለከታለን የተመረጠ ህዝብ ቅዱስ ካህናት በዚህ አጠራር ተጠርቷል ከግብጽ የወጡ ሰዎች ተጠርቷል እኛም ደግሞ አሁን በሐዲስ ኪዳን በክርስቶስ ኢየሱስ ደም የነጻን ሰዎች ምንድነን ካለ ማለት ነው በክርስቶስ ኢየሱስ በኩል ለአባቱና ለአምላኩ ካህናት እንድንሆን አድርጎናል ስሙ የተመሰገነ ይሁን ይሄንን ትምህርት በተለያዩ መንገድ የምትከታተሉ ወዳጆች ሆይ ክርስቶስ ኢየሱስ ይወዳቸዋል ይሄ ጌታ ነው በደሙ ከኃጢአታችን የሚያነጻን በእውነት እርሱን ካመንን በእርሱ መወደዳችን ከገባን በእርሱ ደሙ ከኃጢአታችን መንጻት እንችላለን ወደዚህ ወደ እውነተኛው ህብረት ወደ እውነተኛው ፍቅር ወደ ጌታ ማንነት እንድትመጡ እንጋብዛቸዋለን የወደደን ከኃጢአታችን በደሙ ያጠበን ኢየሱስ ነው ክብር ለስሙ ይሁን የጌታ ጸጋ በእያላችሁበት ከእናንተ ጋር